አብርሃም ነህ ወይ? አብርሃም ነህ? አመኝክ እምነቴን ሰጥቼ አብርሃም እንደምትወደኝ እንደምታፈቅረኝ ስትነግረኝ ነበር እኮ። ምን አይነት ነገር ውስጥ ነው የገባኸው አንተ? ወይኔ ጉድ ሆንክ። በኢየሱስ ጉድ ሆንክ አንተ አብርሃም። ምን አይነት አይሆንሽም እያሉኝ ነበር እኮ። አይፈልግሽም እያሉኝ ነበር እኮ። አዳምጠኝ እንዴ አዳምጠኝ። አይሆንሽም አይፈልግሽም ሲሉኝ እኮ አልሰማቸውም። ምን አይነት ነገር ነው የገባኸው? አሳዳጊ በደለው ሲጀመር ተቆንጥጦ ቢያድግ እንደዛ አይሆንም ነበረ። አባቱም የሴት ጥማት አለው እንዴ? ኧረ ማሬ ዝም በይ። የሬ ነው ጌታ ጋሽዬ መርቋል ብሎ ያለው አባትየውም እኮ የሴት ጥማት አለው። ሲያወራ እሙሽን ሲያወራ ይተሻላ እያለ ሰላም ሰላም፣ እንዴት ናቸው? አንተናችሁ እንታረቅ መስሎኝ። ለምንድን ነው እንደዚህ ነው ማሬ? ከዚህ ለምን እንደሆነ ታውቂያለሽ? ከዚህ በፊት እኔ ሩታን እየወቀስኩ እየተደብኩት ነው ያለው። ግን ሩታ አንስ በምን አወቅሽ ማሬ? አሁን በምን አውቃ አይተሻል ሩታ እንዴት እንደምትሆን እንደነበረ። ስለዚህ ሩታና ፍቅር ተመሳጥረው ነው መጀመሪያ ቢሆንስ ማሬ ቢሆንስ እሱ ወንድ ልጅ ማይፈልግ አስከራውት ነው ማስከራት ነው። አሁን ይገለበት ሀገር እኮ ነው። በሱን ዘልሽ ጉድ ውስጥ የሚወጣ ድረስ ማሬ። ቆይማ እናንተ አትቸኩሉና እንደዚህ አትበሉ እሺ ማሬ። ምን ባለኝ ስደት ሳዳሪ እንደዚህ ነው ይኸውልሽ። አውቆ ነው አብርሃም እንደዚህ የሚያደርገው። እኔ ግን እንደዚህ ላይቭ ላይ ያውጥቼ አላወራም እንጂ ማለት ነው። እናትዬን አውቆ ነው እንደዚህ የሚያደርገው። ለምንድን ነው ብትሉም አንዱ ስናፍቅ ማለት ነው አንዱ ጋር ይዳል። ባለፈም ራሱ ማለት ነው አውቆ ነው ሩታ ጋር ሄዶ እንደማያውቅ ሰው ነው እኮ ወላሂ ሲጀመር አውቆ ነው። አሁንም ሩታ ነበረች የምትወቀሰው። መቼ እሱ ተወቀሰ? አውቆ ነው እሱ። እውነቴን ነው አውቆ ነው ራሱ ማለት ነው። ምንም አልታመመም ሲጀመር ተብሏል እኮ ማሬ። ለኛ እኮ ደርሷል በውስጥ አብርሃም አልታመመም አውቆ ነው ምናምን ተብሏል እኮ። ግን እኛ ያምንም እንጂ ሲፈልግ አሁንም እቺ ጋር ሲሄድ አላያችሁም እንዴ? እኔ አላውቅም ማን ነው መጣኝ እዚህ አውቆ ነው ማሬ። ሩታው ለም ትክክል ነው። ምን መሰላችሁ እኮ አሁን አብርሽ ለምንድን ነው ሁሌ የምሳሳተው? በቃ ለምንድን ነው ሁሌ አላማ የለውም? ለምንድን ነው በእነሱ እጅ የምወርቀው? ለምን ከዛ ምን ይላል? በቃ ያዛዝኛል። አውቆ ነው የምሬ ነው አውቆ ነው። ያኔ ራሱ የታመመ ሶስቱም ይወዳል። ለዛ ሁሉ አውቆ ነው። ወንድ ልጅ እኮ አንዴ ሁለቴ ስህተት ይኖራል። ማንም ሰው እኮ ይሳሳታል። ግን ደግሞ አሁን እቺ ጋር ዛሬ እሱ ሁሌ አንዴ ከሁለቴ ከስህተቱ አይማርም። የአብርሃም በግ ማለት ምን ማለት ነው ማሬ? በዛን ሰዓት እንደዛ ሆና ወጣች። እንግዲህ መኪና የምትነዳ አንድ ነገር ብትሆንስ? እሺ ማንም ስራውን ታውቃለች። ምንም አትሆንም። የምሬን ነው። ምንም አትሆንም። አይነበም እንደዚህ ተናዳ እንደዚህ ሆና አበደች እኮ በእናትሽ። ምን አይነት ቀን ነው ከእሱ ጋር የተገናኘችው? የተረገመች ቀን በእውነት በስማሙ። ምንም አትሆንም። ገና ካሁን በኋላ የምሬ ነው። ወንድሟ ራሱ አይፈቅድላትም። ቆሻሻ ሲጀመር ሰው ከአንዴ ሁለቴ ሁሌ ቪዲዮ ይያዝበታል፣ ሁሌ ይታመማል። እሺ አውቆ ባይሆን ማለት ነው ለምን አይረጋግጣትም? እዛው አውቆ ባይሆን አንዳንዴ እውነት ነው፣ አንዳንዴ እውነት ነው። በቃ አውቆ ነው የምንልበትም አለ። ለምን ሁሌ ሰው ሁሌ አንድ ስህተት ሁሌ አይሻሻልም? ከስህተቱ አይማርም? ምን አይነት ሰው ነው? ልንገራችሁ እስቲ አንዴ። እኔ ሰውየው ማለት ይሄ አብርሽ ተብየው ማለት ሁለት ክብር ቢኖረው ለሴት ማሬ ቦርጩን ትንሽ ከደና አርጊልን። ክብር ቢኖረው አንደኛ ቢለቀቅ ቪዲዮ ይለቀቅ በይ። ስሚ አንደኛ ቢለቀቅ ቪዲዮ ይለቀቅ ወይ ደግሞ ልጅቷን እዛው ጥፍጥፍ ማድረግ ነበር። እውነተኛ እሱ ለራሱ ፈልጎ ልጅቷ ምንም ነገር አላረገችም።
ማስረጃ አለ አይደለ? ቪዲዮ እየተቀረጸ ነው አይደለ? ለምን እንደዛ ያላረጋው አውቆ ካልሆነ ፀጉር ቤት ሂጂና ፀጉር ቤት ስሪ ብሎኝ ምናምን ያለች ነበር። ትላንትና አላያችሁም እንዴ? አውቆ ነው ሲፈልግ ሩታ ጋር ሄዳል፣ ሲፈልግ ሄርሜላ ጋር፣ ሲፈልግ ደግሞ እቺ ጋር ነው የሚሄዱ። አውቆ ነው። ወንድ ልጅ እኮ ነው እሱ። ምን ሆናችሁ ነው? እንደ ሴት ሴት ልጅ እኮ ይጫወታል። ልጅቷን ይልቀቃት። እሷ እኮ ከልቧ ነው ያመነችው፣ ከልቧ ነው የወደደችው። በእርግጥ እኔ ሄርሜላ በጣም ታዛዝነኛለች። በልቧ አመነች፣ በጣም ትወዳለች። ለሱ ብላ ብዙ ነገር ተብላለች እና እየተረገጠች እንደዚህ እየተባለች ቤተሰቦችን እያሰደበች ወንድሞችን እያሰደበች ለሱ ብላ ነው ይሄንን ሁሉ። እሱ ግን ይሄንን አያውቅም። እኔ በስመ አብ እኔ ቃላት ራሱ ጠፋብኝ። እግዚአብሔርን በስመ አብ ወልድ በቃ እኔ እንጃ ግራ ነው የሚያውቀው። የራሱን ቤተሰቡ ራሱ እኮ በጣም እንትና እያለ እኮ ነው እሱ። አረ ማሬ ፎቶ ሌላ ነገር አርጊ፣ ይሄንን ዞር አርጊው። አውዝ ብላ ምን እሸጣለሽ ማለት ነው። ይሄ ሴጣን ይመስላል። አንሺው እንትን ሄርሜላ አላጥሽ ስማሙል ምን አይነት ነው? መጠጥ ራሱ ቢጠጣ መጠጥ ሁለት ቀን እንዴት እንትን አይላል? ለጊዜው በቃ ያሳክራል። ቢያንስ ማለት ነው በቃ ለበቀል እንዴት እንደዛ አርግ። ሁለት ቀን አድሮ ለበቀል እንደሆነ ያውቃል። በዛ በኩል ኤፍሬም አለ፣ በዚህ በኩል ሩታ አለች፣ በዚህ በኩል ፍቅር አለች። እነኚህ ልጆች ለበቀል የተነሱ ነው። በቃ ህይወቱን እኔ እንጃ ምስቅልቅሉን እኮ ነው ያወጡት። በራሱ እጅ ነው ያወጣው ምስቅልቅሉን። ማንም አላወጣበትም። ማንም የራሱን ነገር ቢያቅ የራሱን ነገር ቢጠብቅ አንድ ሰው ቢወዶ አብሮ ቢኖር ማንም ሰው አይነካም። ሩታ ብሎ ቢሆን ማለት ነው። ካልተሻለ እኮ አገሩን ለቆማ ነው የሚመጣው። ማሬ ሽንት ቤት ወስዶ ነው የሚመጣው። እንደኛ እኮ አይደለም። ወንድ ልጅ እኮ ብዙ ነገር የሚያስብ እኮ ነው። ጋስ የምሬን አብርሃም አውቆ ነው። ጌታ ምስክሬ ነው። አልታመመም ምንም ነገር አልታመመም።